ሰላም ጤና ይስጥልን በያላችሁ በሰላምታችን ድረሳችሁ ሐምሌ 2 ቀን 2018 ዓ.ም የዕለቱን ዜናዎች ይዘን ቀርበናል። እስከ መጨረሻው አብራችሁን በትግራይ ክልል ከሃይማኖት አባቶች ግድያ ጋር እየተነሳ ያለው ጉዳይ የተጋነነ መሆኑን የክልሉ መንግስት አስታውቋል። ራሱን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማግለል መንበረ ሰላማ በማለት በትግራይ ክልል የተቋቋመው ቤተ ክህነት ሁለት የሃይማኖት አባቶች የግድያ ሙከራ ተደርጎባቸዋል ተብሏል። ከማዕከል ራሱን ለይቶ ያዋቀረው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ሰላማ ከፍተኛ ቤተ ክህነት ጽሕፈት ቤት በሁለት አበው ሊቃነ ጳጳሳት ላይ ያነጣጠረ የግድያ ሙከራ መፈጸሙን አስታውቋል። ጥቃቱ ያነጣጠረው በብፁዕ አቡነ አረጋዊና በብፁዕ ናትናኤል ላይ መሆኑን አመላክቷል። ጥቃቱ የተፈጸመው ሰኔ 30 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ገደማ ሲሆን በአክሱም ከተማ በሚገኘው መኖሪያ ግቢያቸው የግድያ ሙከራው መከናወኑ ታውቋል። የአክሱም ከተማ አስተዳደር በበኩሉ በዕለቱ በአበው ሊቃነ ጳጳሳቱ መኖሪያ ግቢ ውስጥ አንድ ጥይት መተኮሱን አረጋግጧል። የከተማ አስተዳደሩ ጥቃቱ መከሰቱን ባይሸፍንም ነገሩ ከሚገባው በላይ እየተጋነነ ነው ብሏል። ከጉዳዩ ጋር በተያያዘ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑንም የአክሱም ከተማ አስተዳደር አስታውቋል። በፕሪቶሪያ ከተደረጉ ስምምነቶች ሁለት ዋና ዋና ጉዳዮች መቀነሳቸውን አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ በፕሪቶሪያ ስምምነት የሚጸጸቱበት ነገር እንደሌለ ተናግረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በፕሪቶሪያ ስምምነት ሁለት ዋና ዋና ጉዳዮች መቅረታቸውን ተናግረዋል። በስምምነት እንዲቀሩ የተደረጉት መቀሌን በፌዴራል የጸጥታ መዋቅር ስር ማድረግና በትግራይ ክልል ሁለት ከተሞች ላይ የመከላከያ ካምፖችን ማቋቋም የሚሉ ዋና ዋና የስምምነቱ አካሎች ቀርተዋል ብለዋል። ይህንንም ጉዳይ አቶ ጌታቸው ረዳ በሙሉ እምነት ህዝባችንን የተሟላ ከሚባል ጥፋት ያዳነ በሚል የተንቀሳቀሱበት ስምምነት ነው ብለውታል። አቶ ጌታቸው ረዳ በፕሪቶሪያው ጉዳይ ይጸጽተኛል የሚለው ነገር የለኝም ብለዋል። የህወሓት አመራሮች አሁን ጦርነት የሚፈልጉት ስልጣናቸውን ለማራዘም ነው ብለዋል። አወዛጋቢ ንግግራቸው የሚታወቁት አቶ ጌታቸው ረዳ ከትግራይ ውትድርና ፈርቶ የወጣ ተፈናቃይ ነውም ብለዋል። የስምረት ፓርቲ ሊቀመንበርና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በህወሓት ላይ በተደጋጋሚ የሰላ ትችታቸውን ማቅረባቸውን ቀጥለውበታል። ኤርትራውያን ዲሞክራሲያዊ ሽግግር ለማድረግ እንዲተባበሩ የኤርትራ አፋር ብሔራዊ ኮንግረስ ጠይቋል። የኤርትራ አፋር ብሔራዊ ኮንግረስ ኤርትራ ውስጥ በሰላማዊ መንገድ ዲሞክራሲያዊ ለውጥ ለማምጣት የሀገሪቱ ዲሞክራሲያዊ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና የተለያዩ የህብረተሰብ አካላት እንዲተባበሩ ጠይቋል። ኮንግረሱ የፖለቲካ ፓርቲዎቹ፣ ድርጅቶቹና የተለያዩ የህብረተሰብ ክፍሎች ውይይት፣ ድርድርና መግባባታቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። የወደፊቷ ኤርትራ በአምባገነን ስርዓት በአግላይነት ወይም አንዱ ሌላውን በመጫን ላይ ልትመሰረት አትችልም ብለዋል። ጉባኤው በተለይ የተባበሩት መንግስታት ድርጅት ኤርትራ ውስጥ ይደርሳል የሚባለውን የሰብአዊ መብቶች ጥሰትን መከታተሉን እንዲቀጥል ጠይቆ ኤርትራ በቅርቡ የተባበሩት መንግስታት የምጣኔ ሀብትና የማህበራዊ ጉዳይ ምክር ቤት አባሉና መመረጧ ያደረበትን ቅሬታ ገልጿል። ኤርትራ ውስጥ የሚፈጸመውን ግፍና በደል በመሸሽ ከ200 ሺህ በላይ ኤርትራውያን አፋሮች መቀላቀላቸውን ወይም መሰደዳቸውን መግለጫው አሳዛኝ ብሎታል። ድርጅቱ ኤርትራ ውስጥ የሀገሪቱን አንድነት ጠብቆ የአፋርን ጨምሮ የሀገሪቱን ነባር ብሔሮች የባህል ቋንቋና የማንነት የምጣኔ ሀብትና የፖለቲካ ነጻነት የተከበረባት ፌዴራላዊ ስርዓት እንዲመሰረት እንደሚታገል አስታውቋል። ዝክረ ሐምሌ 5 2008 ዓ.ም 10ኛ ዓመት በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በሰቲት ሁመራ ከተማ በፓናል ውይይት ተከብረዋል። ሐምሌ 5 ቀን ለሀገራዊ ለውጡ እርሾ የተጣለበትና የህወሓት ሽንፈት የተረጋገጠበት ቀን ነው ተብሏል። ቀኑ ህወሓት የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢውን ኮሎኔል ደመቀ ዘውዱን ከጎንደር አፍኖ ለመውሰድ ሙከራ ያደረገበትና የሽንፈቱ መጀመሪያ የተረጋገጠበት ቀን ነው ተብሏል። ህወሓት ለዘመናት የገነባው የአማራ ህዝብ የጨቋኝ ተጨቋኝ የተዛባ ትርክት የተሻረበትና የወልቃይት ጠገዴ ህዝብም የነጻነት ወጋገን የታየበት መሆኑን አመላክተዋል። የዞኑ አስተዳደር በብዙ መስዋዕትነት ዛሬ ላይ የተገኘውን ነጻነት አጠናክሮ መቀጠል የዚህ ትውልድ አደራ ነው ያሉት አስተዳዳሪው ነጻነትን በጋራ ዳር ማድረስ ቁልፍ ጉዳይ መሆኑን አስረድተዋል። ወልቃይት ጠገዴና መላው የአማራ ህዝብ በወቅቱ በተደረገው መራር ትግል ዛሬ ላይ ነጻነቱን መጎናጸፉን የገለጹት ደግሞ የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢና የዞኑ ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ናቸው። በሶማሌ ክልል የታሸገ የግመል ወተት ለገበያ እየቀረበ መሆኑ ተገልጿል። በሶማሌ ክልል የታሸገ የግመል ወተት ለገበያ እየቀረበ እንደሚገኝ የግብርና ሚኒስቴር አስታውቋል። የግብርና ሚኒስቴር ዴኤታ ዶክተር ፍቅሩ ረጋሳ በሰጡት ጋዜጣዊ መግለጫ ሚኒስቴሩ ለዘርፉ ትኩረት በመስጠት የግመል ወተት ማሻሻያ ስራ እያከናወነ እንደሚገኝ ገልጸዋል። ቴክኖሎጂው አስቸጋሪ በመሆኑ ግመል የማዳቀል ስራ እየተሰራ ባይሆንም የግመል ወተትን ማሻሻል ላይ ግን ምርቱ በሚገኝባቸው አካባቢዎች
በስፋት የተጀመሩ ስራዎች መኖራቸውን ጠቁም ከአርብቶ አደሩ ምርቱን በመሰብሰብ በሶማሌ ክልል አካባቢ የታሸገ የግመል ወተት ለተጠቃሚው እንዲቀርብ እየተደረገ እንደሚገኝ ሚኒስትሩ አስረድተዋል። በመንደር ደረጃ የሚያመርቱ አርብቶ አደሮችና አርሶ አደሮች ተደራጅተው በቀጣይ ፋብሪካ እንዲከፍቱ የሚያስችል አሰራር እየተዘጋጀ እንደሚገኝ የጠቆሙት ሚኒስትር ዴኤታ ምርቱን ከመጨመር ባለፈ ከተመረተበት ቦታ ወደ ፋብሪካ ለማጓጓዝ የሚያገለግሉ ከ10 ሺህ ሊትር በላይ የሚይዙ ቦቴዎች በአካባቢው በማሰራጨት ምርቱን ወደ ፋብሪካ እንዲያመጡ እየተደረገ ይገኛል ብለዋል። 28.9 ቢሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች ተይዘዋል። በ2018 በጀት ዓመት ከገቢ እቃዎች ቀረጥ ከ738 ቢሊዮን ብር በላይ ተሰብስቧል ያለ የኢትዮጵያ ጉምሩክ ኮሚሽን ነው። በዓመቱ በገቢ አሰባሰብ፣ በአገልግሎት አሰጣጥ፣ በኮንትሮባንድ ክትትልና ቁጥጥር እንዲሁም በሌሎች ዘርፎች ውጤታማ ስራ ተከናውኗል። በዚህም መሰረት በተጠናቀቀው በ2018 በጀት ዓመት ወደ ሀገር ውስጥ የሚገቡ በህገወጥ ከገቡ እቃዎች መካከል 28.9 ቢሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች ተይዘዋል። የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ስለምትከታተሉን ከልብ እናመሰግናለን።